ገዳበል የለው ደሞዝ የለው ልጄ አጀቱን አስሮ ወንጀል ሲሰብክ የሞተው ሐሙስ ነው ወደ አባቱ ቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ አሻኛኘት እንድናረግለት እንጠይቃለን። የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራላችሁ። ሰላም ሰላም ውድ የቤተ አዲስ ቤተሰቦች እንደምን ሰነበታችሁ? የታላቁ መምህራችን የታላቁ አባታችን ስርዓተ ቀብር አስመልክቶ በዛሬው ዕለት መግለጫ ተሰጥቷልና ይህንን መግለጫ አስመልክቶ የቀብር ስነ ስርዓቱ ምን እንደሚመስል ምን መደረግ እንዳለበት አባቶቻችን ጳጳሳት የቤተክርስቲያን መምህራን በዚህ ጉዳይ ላይ ተቋቋመው ኮሚቴ መግለጫ ሰጥቷልና ይህንን አስመልክቶ ዛሬ ይህንን መግለጫ ላደርሳችሁ መጥቻለሁ። እስከመጨረሻው ድረስ አብራችሁን ቆዩ። ይህ መልእክት ለሌሎች እንዲደርስ ሼር ላይክ አድርጋችሁ ላልሰሙት እንድናሰማ ጥብቅ ማሳሰቢያ ተሰጥቷልና ይህንንም እንድንከታተል ይሁን። ወደ መግለጫው እንሄዳለን። ሀበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። ገዳበል የለው ደሞዝ የለው ልጄ አጀቱን አስሮ ወንጀል ሲሰብክ የሞተው ታላቅ ሰው ያጣነው እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለኔም ፈጥኖ ደራሽ ልጅ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንን ተጎዳች። ማንም አባት ለሱ የማይሳሳ በእኛ ውስጥ የለም። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን። የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው። ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ የራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ የጓደኞቹ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ሐዘን ነው። እስቲ እሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬ ነው የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። መጋቢት 1 ቀን 2018 ዓመተ ምህረት እመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ነህነ። በህይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በህይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የህይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የህይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንተ ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ
በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት፣ እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ዘማሪያን እንደዚሁም ምዕመናንና ምዕመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። አሜን። እንግዲህ መግለጫውን ሰምታችኋል። በአራቱም ማዕዘን ያላችሁ ምዕመናን እንግዲህ በቦታ በጊዜና በሁኔታ የተለያየ ዓለም ውስጥ ነው ያለነው። በዲሲ ያላችሁ በመላው አሜሪካ ያላችሁ ወገኖቻችን በዲሲ ማርያም ያደረጋችሁትን ሽኝትና የሰጣችሁትን ክብር ሰምተናል። በእውነቱ በዘላለም በኩል ለኛም መልእክት አስተላልፋችሁልናል። ክብራችሁን ከጠበቃችሁ ሃይማኖቶች ከጠበቃችሁ እኛ እናንተን ለማክበር ወደ ኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። በአዲስ አበባ ውስጥ ያላችሁ ምዕመናን እንግዲህ እንደተባለው ዘላለም ለዘላለም አርፏል። ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ እቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኖቱ በሚያስከብር የዘላለምን አገልግሎት በሚገልጥ የኛንም የደንገ ተስፋ በሚያለመልም የሰከነ የተረጋጋ አብይ ጾም እንደመሆኑ መጠን ስክን ያለ አሸኛኘት እንድናረግለት እንጠይቃለን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ላደረጉት እንቅስቃሴ እንክብካቤ ለኛም ጭምር መልእክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን፣ በጠየቅንበት ሁሉ የመለሳችሁልን፣ ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኖሯል። ሳይለወጥ ሳይቀየር ሁሉ ተስማምቶበት ዘላለም ብሏል።
እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና ወንጌላዊ ዕውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም አስተምሯል። ምክንያቱም ብዙ ሰዎች ዝና ነጭ ልብስ ነው ዝናቸውን አቆሸሸው ጭቅጭቅ አስመስለውት ወጥተው ወርደዋል ገብተው ወጥተዋል ከብረው ተዋርደዋል። ዘላለም ከነዛ ሁሉ ማዕበልና ጎርፍ ተርፎ ክብሩን ዝናውን ጠብቆ ለልናውን ጠብቆ በውጭ ባውደ ምሕረት በውስጥ ለህሊናው በጎን ደግሞ ለመመናን ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲዲያ የሚባል እዚህ እስጢፋኖስ አንድ ማህበር ነበር። ሁሉ ጊዜ እኔም እየጋበዘ እየርኩ አስተምርለት ነበር። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም ዓለም ልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞች ሁሉ ስንደዋወል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴ ሁሉ በጣም ነው ደስ የሚለው። አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሳያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ነው ጊዜ ገንዘብ ነው ያን ሁሉ ሰውቶ ካህናቱ ምእመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ርዕሰ አድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት ዛለ ብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎትን የተወጡ ቢሆንም በግዴታዎት ውስጥ ፍቅረዎትን አይተንበታልና ለኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። ሌሎች መምህራን እዛ ያላችሁ አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ በአረብ ሀገር በአውስትራሊያ በካናዳ በአራቱ ማዕዘን ብለን ብንጠቅልሻ ወዘ እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፍሯል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳው ጆሮ ያልተከፈተለት ልብ የለም ለዘላለም። ይሄንን በገሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነቱ ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምእመናን እናንተን ከሐዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለኛም ተስፋ ሰጣችሁናል፣ አበረታችሁ። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላል ብለን እስከምናስብ ድረስ ተደስተና በዚህ ልንደብቅ አንችልም። ሞቱ ቢያሳዝነንም ለሞቱ የተደረገው መልስ ግን ተስፋችን ዓለም ልሞታል ነጋችን እንድንናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው ስማቸው እየተጠራላቸው ገድላቸው እየተነበበላቸው ታሪካቸው እየተነገረላቸው አዲስ በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸርቃሉ፣ ይኮንናሉ። የመጽሐፍ የሰጠን በምድር ያሰራችሁ በሰማይ እየታሰረ ነው በተማረው መሰረት ቅዱሳን መግባት ብቻ አይደለም። መግባትማ ማንኛውም ሰው ይገባል፣ ማስገባት ይችላሉ። መክበር ማንኛውም ሰው ይከብራል፣ ያከብራሉ። መቀበል ማንኛውም ሰው ይችላል፣ እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየጠዘጠዛቸው የጠጣው ሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣይምና ወርቁን ብሩን አራግፈው ጥለው ዋጋ ለከፈሉት እግዚአብሔር አመዳፋሻ ያደርጋቸውምና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው ዋጋ ይከፍላል። በወንድማችን በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምእመናን ላደረጋችሁት ክብር፣ ለሰጣችሁት ክብር፣ በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ፣ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። ብፁዕ አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወርሃዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና
ነፍሱን ያሳርፍልን አንንም ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጠልን እናመሰግናለን። ዘላለም ወንድሙ መናኝ ነው። የወንጌል ማርበኛ ነው። ጀግና ነው። ለቤተ ክርስቲያን አይደራደርም። እኔ በመላው ዓለም ያላችሁ በሙሉ አደራ እምላችሁ ግን አስከሬኑ ከመነሳቱ በፊት በየስቴቱ ያላችሁ ሁሉ ተባብራችሁ የወንድማችንን አስከሬን መልካም በገንዘብ በተለያየ ነገር ድጋፍ እንድታደርጉ መልእክቴን ላስተላልፍ ፈልገው። ካናዳም የዚህ አይነት ተባባሪ ሆኑ። ዘላለም ወንድሙ የማያውቅ ሰው የለም። መናኝ ነው፣ ባህታዊ ነው፣ ቅዱስ ነው። እናንተ ላታውቁለት ትችላላችሁ። እኔ ከልጅነት ጀምሮ ከኔ ጋር አብሮ ነው ያደገው። ለራሱ የሚልበት በምድር ላይ የለም። ገንዘብ ሰብሳቢ አይደለም፣ ውርስ ሰብሳቢ አይደለም። ንጹህ መናኝ ለቤተ ክርስቲያን የተሰጠ አገልጋይ ስለሆነ አክብራችሁ አግናችሁ እንድትልኩት አደራ እንላለን። በተለይ በአዲስ አበባ ያላችሁ ዙሪያ ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ እላችኋለሁ። ማንነታችሁን አረጋግጡ። እኔ ተዋህዶ ነኝ የሚለው ነገር አይደለም። የተዋህዶ ልጆች ማን መሆናችንን ማረጋገጥ በዚህ በወንድማችንን መልካም ስራ እንድንሰራ አደራ እላለሁ። ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ወልደ ሰማያትን ያሳርፍልን። ውድ ኦርቶዶክሳውያን የተላለፈውን መልእክት ሰምተናል። አባቶቻችን ያስተላለፉትን መልእክት ሰምተን ላልሰሙት እያሰማን ተግባራዊ እንድናደርግ መምህራችንን እንድንሸኝ
የመምህራችን የአባታችን የመካሪያችን የታላቁ መምህር የዘላለም ወንድሙን ነፍስ በአባቶቻችን በአብርሃም በይስሐቅ በያዕቆብ እቅፍ ነፍሱን ያሳርፍልን እንላለን። የዛሬ መርሃ ግብራችን ይህንን ይመስል ነበር። በቀጣይ በሌላ በአዲስ መርሃ ግብር ተመልሰን እስከምንገናኝ ድረስ ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። ቻው።